እናትሽ አልነበረችም ወይ? እናቴ አለች። 3 ነን፣ 1 ወንድ 2 ሴት። እኔን አያቴ ሴት ልጅ ስለሌላት ያላት 3 ወንዶች ልጆች ናቸው። ኢሳያስ ተስፋዬ፣ ተሾመ ተስፋዬ፣ አበበ ተስፋዬ። አበበ የኔ አባት ነውና እሱ ጦር ሜዳ ሄዶ ሞተባትና ልጅ ስጪኝ፣ አንዱን ልጅ የልጄን የሟች ልጄን ልጅ ስጪኝ ላሳድግ ብላ እናቴ እኔን ለአያቴ ሰጠችኝ። የ4 አመት ልጅ የ5 አመት ልጅ አላስታውስም። እናቴ ጋር ብዙ እና አያቴ ናት ያሳደገችኝ። እሷ ጋር ልጅ ሆኜ ከቄስ ትምህርት ቤት ጀምሮ ጥበበ ገበያ፣ ከጥበበ ገበያ ፈላጊ ጃኖስ እሷ ናት ያስተማረችኝ አያቴ። እሷ ጋር ነው ያደጉት። እናቴ ስቲል አለች። አሜሪካ አምጥቻት ነበር እዚህ እኔ ጋር ትንሽ ጊዜ ቆይታ ነው ሄደችው አለች። ከዛ አጎቴ ተብዬው እናቴ ሞታ ሲመጣ ብዙ የእናቴ ጎረቤቶች ነበሩና ማጥቀስ ግን ያልፈልግም ነበርና ልክ ሲያይ ወይ እመቤትዬ አንቺ እኮ ለእናቴ ለፍተሻል፣ ያላረግሽው ነገር የለም፣ እኔ ጥዬ አልጥልሽም ገና በሰው ፊት። ምክንያቱም ሰዎች እናቴ ጎረቤቶች ስለነበሩ በቃ ብዙ ሰው ሁሉ የሚያውቅ ሰው ስለነበረ ልክ ሲያያቸው በእነሱ ፊት ችግር የለም ለአንቺ እኔ መሆን አያቅተኝም፣ አንቺን ማረግልሽ እና አታቂ፣ አንቺን ለፍተሻል አለ። ከዛ ምን ይዞ መጣ? ከዲዩቲ ፍሪ ውስኪ። እናቱ እኮ ሞታ ነው የተጠራው። ውስኪ ይዞ መጣና እኔን የምታክል ሴት ተዋውቆ ነበረ። ቀጥታ በረዘቱ ከእሷ ጋር ገብቶ ተኛ። እናቱ ሞታ ተጠርቶ ልንገራችሁ እማዬ ከሞተች በኋላ ምን እንደደረሰብኝ፣ የት እንዳለው፣ በምን ምክንያት አሜሪካ ነገር እንደወጣው ማንም የሚያውቅ የለም። ሁሉን ነገር ደባብቀው ድብስብስ አድርገው ነገሮችን። ከዛ ሰው የሚመስለው አሁን በቃ አጎቴ እዚህ ያመጣኝ፣ አሜሪካ ነገር ያመጣኝ፣ አጎቴ የሚኖረው እዚህ አይደለም እና እንደዛ ነው የሚመስለው። ምን እንደሰሩ ከቤት በህግ በግድ ጎትተው እንዳስወጡኝ፣ ጎዳና ላይ እንደጣሉኝ፣ እንደተራብኩ፣ እንደተቸገርኩ፣ ብዙ ችግር እንዳሳለፍኩ እና በዛን ሰዓት ሲጠሩኝ አንገቴን ደፍቼ አቤት ሲልኩኝ እሺ ብዬ ምን እንደምመስል ብታዩኝ ክስት ብዬ እውነቴን ነው የምለው ማርያም ልጆኜ አያቴ ማለት እናቴ ያሳደገችኝ ቅዳሜና እሑድ ትምህርት ሲዘጋ ዘመድ ናቸው ብላ ወይዘሮ መዓዛ ማመጫ እናቶ መለሰ ጎንደር ቤት ትልከኛለች። ቅዳሜና እሑድ ልጆቹ ተኝተው ሄይ ተነሽ ተነሽ ይለኝና እኔ ልጅ ነኝ እኮ ከነሱ ልጆች ባንስ ነው። ሽንት ቤት ያስጠርገኛል። ግቢውን እየዞርክ ቆሻሻ ለቅም ነበር። ደጅ ቆሻሻ ልብሴ ቆሽሾ ከሱ ጋር ህፃን ነኝ አላቅም፣ ጉልበቴን ድካም አላቅም፣ ምን አላቅም። ከሱ ጋር እየጎተትኩ ይሄን አንሺ፣ ይሄን ጥረጊ፣ ይሄን እንጨት እዛው ሰጂ፣ ይሄን እዛ አርጊ፣ ምን አርጊ እያለ ጉልበቴን በልጅነቴ ብዝብዝ። እማዬ ደግሞ አታውቅም። እኔ አርፌ እኔ ደግሞ ልጅ ነኝ ምንም አላቅም። አርፌ ተጫውቼ ተዝናንቼ መጣ ይመስላታል። እሑድ ማታ ከነሱ ቤት ያልፋል። ተንጫጫችሁ በጣም በሰው በተለያየ አካውንት እየገቡ ኮሜንት መሳደብ ምናምን 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 ምንም አይመጣም። ባናታችሁ ተተከሉ። ገና ብዙ 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 ፎቶ አለ። ገና ብዙ ማስረጃ አለ። ብዙ የእህቴንም ልጅ አሜሪካን ሀገር ነው የመጣችው። አመጣኋት ከፍዬ ገንዘቤን ከፍዬ አስተምሬ ዳላስ ነው ያለችው። እህቴንም ረዳት ነበር እግዚአብሔር ይመስገን። ማንም ለእናንተ ነው ማስረጃ ምናምን ምናምን እንዲያርጌ አይደለም። እግዚአብሔር ይመስገን ስላደረገልኝም ነው ያደረኩት። እግዚአብሔር ይመስገን። ግን እናንተ ዘላለም የሰው ደም እየጠጣችሁ የሰው ደም እየበላችሁ የሰው ስጋ እየበላችሁ ትኖራላችሁ። ገና ብዙ ነገር ማውጣለ። ተናገሩ። ባልሽ ሽማግሌ ነው
እግዚአብሔር ይመስገን። ከናንተ ከሰይጣን ከክፉ ከመጥፎ ዘመዶች አድኖኛል። አልወደኩም። እግዚአብሔር ይመስገን። እንደምፈልገው ኖሬ ከአንድም 2 3 መኪና እየነዳሁ የተለያየ ነገር እያደረኩ ደስ ብሎኝ ሃፒ ሆኜ እግዚአብሔር ፍሬ ሰጥቶኝ ልጅ ሰጥቶኝ እኔ መሰሉ የሚሳሙ ቆንጆ ልጆች ሰጥቶኝ እግዚአብሔር ይመስገን አንስቶኛል። እግዚአብሔር ክብር ምስጋና ይግባው። ሽማግሌም ሆነ ምንም ሆነ ይዞኛል፣ አልጣለኝም፣ አውጥቶኛል። የምኖረው የተስተካከለ ኑሮ ነው። ዝንጀሮ አላገባውም። ወልጄ አግብቼ ደግሞ ሳልወልድ ቁጭ አላልኩም።